አደረሳችሁ እንኳን አብሮ አደረሰን ከቻናል ዋን ልዩ የገና በዓል ዝግጅታችንን ይዘን መተናል እንኳን ለገና በዓል በሰላም አደረሳችሁ ሞቅ ደመቅ ያለ የገና በዓል ዝግጅት ነው ወደ እናንተ የምናደርሰው እኛ እንደዚህ ምር ብሎብን እናንተ ደግሞ በየቤታችሁ ያማረውን የገና በዓል ያከበራችሁ ቆይታችሁን ከቻናል ዋን ጋር አድርጉ አዎ በጣም አምሮባችኋል ድምቅ ብላችኋል የኛ ታወቃል ያው አግዘኝ እንጂ ወንድማ አዎ ስሪቱ ነው በጣም የሚያምር አይነት አለባበስ ለብሰን ዝንጥ ብለን እኔ አሁን ተጠብቀው ነው ታውቃለህ የሆነ በግና ቆንዶ አረቅ የሚጎትት እንግዳ አንተ ሳባርገህ እኛም አለ ለምንድን ነው አሳልፋችሁ መስጠት ደስ የሚለው እኮ በዓል በቃ አልባስን መጀመሪያ ማየት ኢትዮጵያዊነትን ማሰብ የትም ዓለም የሌለ በዓል ማክበር ደስ የሚል ስሜት ደግሞ ቀደም ብሎ ይጀምራል የኛ ደግሞ ደስ የሚለው ምንድነው ልክ ሳምንቱ ሲጀምር የበዓል ሳምንት በቃ ከዛ ጊዜ ይጀምራል ከለቱ ይበልጣል አንዳንዴ እዚህ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ያላችሁ ኢትዮጵያውያን ትውልደ ኢትዮጵያውያን በሙሉ እንኳን ለብርሃነ ልደቱ ለገና በዓል አደረሳችሁ። ባለፈው ሳምንት እንግዲህ እንደምታስታውሱት ለቻናል ዋን ቤተሰቦቻችን የጥሪ ካርድ እየበተንን ነበረ እንዳያመልጣችሁ ያልደረሰን አልደረሰንም በሉ በኋላ ብትቆጩኛ የለንበትም ብለን እየደገስንላችሁ ብለናል እንደነገርናችሁ እንግዲህ እንደዚህ ድምቅ ብለን አምሮብን እናንተን ለማስደሰት ከናንተ ከውድ ቤተሰቦቻችን ጋር በጣም ደስ የሚል የገና በዓልን ለማክበር እንግዲህ ዝግጅታችንን ጀምረናል የትም መሄድ አይቻልም ዛሬም እንደታገቱ ነው አዎ ቻናል አለ ማለት የትም መሄድ አይቻልም በነገራችን ላይ የት ነው ያሉት ብለው ቤተሰቦቻችን መጠየቃቸው አይቀርምና ያለነው አዲሱ አራዳ ፓርክ ነው በጣም የሚያምር ቦታ ነው እንግዲህ ከበዓሉ ጋር ከኛ ጋር ከድባቡ ጋር ባንድም አለ ያለን ስሜት ራሱ የተለየ ነው አለለ ከተማ ብንለው ያለናል ብዙ ሰዎች አይተውታል የሚል እምነት አለ ግን በእርግጠኛነት ቆንጆ የቻናል ዋን የገና በዓል ፕሮግራማችንን ለመስራት የመረጥነው ቆንጆ ቦታ ነው እንደምትወዱስ ደግሞ እንተማመናለን በነገራችሁ ላይ ቻናል ዋን ስርጭቱን ከጀመረ የገና በዓልን ሲያከብር ለመጀመሪያ ጊዜ እሱ ብቻም አይደለም እንደዚህ ውብና ደማቅ በሆነ ስፍራ ላይ ለእይታ በጣም ማራኪ ለመንፈስ ጥሩ ስሜት የሚፈጥርና አዳሽ የሆነ ስፍራ ላይ ስንገኝ በዚህ በአራዳ ፓርክ የመጀመሪያዎቹ ወስደኛል እንደ ሚዲያ ማለት ነው የመጀመሪያውን ገና በጣም በተዋበና ድንቅ በሆነ ስፍራ በማክበራችን በጣም ደስ ብሎናል ፈጥሯዊ ንፋስ ቆንጆ ብርሃን የሚያምር አለባበስ ቅድም እንዳልነው ደግሞ ደስ በሚል ስሜት ውስጥ ሆነን ነው ጥሩ ጊዜ ከናንተ ጋር የምናሳልፈው በእርግጠኛነት ቻናል ዋን ላይ ካላችሁ የሚያመልጣችሁ የበዓል መሰናዶ አይኖርም አይደል እንዴ በጣም እና ደግሞ ስንቴ ስለቦታው ስታነሳ እንግዲህ በተለያየ አጋጣሚ ወደ ውጪ ስንወጣ ለሀገራችን የምንመኝላት በጣም ብዙ ነገሮች አሉ አይደል ከዛ ብዙ ነገሮች ውስጥ እኔ ወይ ሀገሬ በኖራስ ብዬ ማስባቸውን አይነት ማያቸውን ምጓጓላትን አይነት ነገር ነው ማየት የቻልነውና በጣም ነው ቦታውን የወደድኩት ይሄን የሰሩ ይሄን ያሰቡ እጆች በሙሉ ይባረኩ አሜን አሜን በነገርሽ ላይ እንደዚህ አይነት የቴሌቪዥን ፕሮግራሞች ስንቀርጽ በፊት እዚህ አዲስ አበባ ብቻም ሳይሆን ከአዲስ አበባ ውጪ ነገሩ በአብዛኛው አዲስ አበባ ብቻ ነውና አማራጭ ብዙ አልነበረም አሁን በእንደዚህ አይነት መልኩ የሚሰሩ የተለያዩ ፓርኮች ለእይታ ለመዝናኛነት የሚመረጡና ውብ የሆኑ ስፍራዎች በሙሉ አንድ የተለየ ድል ለኛም እንደ ሚዲያ የሚታይ ነገር ቆንጆ ነገር ስንፈልግ አማራጭ ፈጥሩልናልና ይሄ በጣም ጥሩ አጋጣሚም ደስ የሚል ነውና ምን ለማለት ነው ሊያለችውን ሐሳብ ለማጠናከር በጣም ነው ግን በአብዛኛው አሁን የበዓል ፕሮግራም ተሰርቶ ያውቃል እንደዚህ አይነት መናፈሻዎች ላይ አይታችሁ ታውቃላችሁ አይ ቲንክ ናፍቆት መጀመሪያ እያለች ነበረ ቻናል ዋን አዎ የመጀመሪያ ቻናል መጀመሪያ እኔ በአዲስ አበባ ፓርኮች ታሪክ ላስመዘግብ ነው ማለት ነው ሁለተኛዬ ነው አሁን እንትን ሃትሪክ ልሰራ ነው ሶስት ነው እንኳን አዲስ አበባ ውስጥ እንጂ ባሌ ተራራ ፓርክ ሆነ አስበዋል የምትሆነው አይደል ፍሬንድሺፕ ፓርክ እንጂ አዎ ፍሬንድሺፕ ፓርክ ለመጀመሪያ ጊዜ ከባሏ ጋር ፎቶ የተነሳችበት ናፍቆት ናት ለመጀመሪያ ጊዜ እንዲህ በተዋበና በተንጣለለ ሀገር በሚያክል ባይዘው ትንሿ ከተማ ነው የምትባል ያለንበት ቦታ በአራዳ ፓርክ ውስጥ ትንሿ ከተማ ነው የምትባልና ትንሿ ከተማ ላይ በዓልን ያከበረን የመጀመሪያው የቴሌቪዥን ጣቢያ ሆነና ኢትዮጵያ ሆነና በሁሉ ነገር አንደኛ መሆን ደስ ይላል በጣም ያው ቻናሉን አንደኛ አይደል እሱማ ግን ጥያቄ ያለ ለናፍቂ የትኛው ፓርክ አምልጠሽ ነው እዚህ አዲስ አበባ ውስጥ ፓርክ ውስጥ ብቻ የምትገኝ ፓርክ አነሳሽ እንደገርም ይያላት በጣም ኮንስትራክሽን ራሱ እንትኑ የሰርጋችን ፎቶ ሲለቀቅና ምርቃቱ አንድ ቀን ነበር መስከረም ውስጥ ነበር እኛ ነሐሴ መጨረሻ አካባቢ ነበር የተነሳንበትና ፍሬንድሺፕ ፓርክ እንደዚህ አሁን ሰዎች መግባት ምናምን በማይፈቀድበት በዛ ሰዓት ነበር የመጀመሪያዎቹ ሙሽሮች ነበር እኔ ላንቺ ምን እመኝልሻለሁ
ፓርክና ህይወት የሚል መጽሐፍ የአዲስ አበባ የተንጣለሉ ፓርኮች አይተን ስለማናቅ እንደዚህ አይነት ነገር የእውነት ለሀገራችንም ለከተማችንም አዲስ ስለሆነ እኔ አሁን ልጆቻችን በቃ እንዴት እድለኞች እንደሆኑ በየጊዜው ይዘናቸው የምንወጣበት ቦታ አለ። ወክ ለማድረግ በጣም ይመቻልና የእውነት ያለ ማጋነን ከተማችን አዲስ አበባ የውጭ ሀገር ዜጎች ሲመጡ እንኳን የአፍሪካ የሚዲያ ባለሙያዎች ባለፈው መተው ነበር በጣም የሚደመሙባት ከተማ ሆናለችና በጣም ያኮራናል። እዚህ ጋር ለቀረጻ ከመምጣታችን በፊት የህፃናት ማቆያን እያወራን ነበር። ልክ ሌላ ሀገር ስንሄድ ለሸመታ ወይም ለመዝናናት ልጆቼን የት ቁጭ ላድርጋቸው የሚል ጭንቀት በደንብ መልስ የሰጡበት መሰረተ ልማት ያደርጋሉ። እንደውም እኔ ቦታዬ እዛ ነው ብዬ እኮ ቆይቼ በግድ ነው የሰጣችሁ። ግን እነዚህ አሁን እኔ ደግሞ ትልቅ እድል የተከፈተላቸው ምለው ሙሽሮች ይሄ ከሰርጋቸው በፊት መስክ ላይ የሚነሱት የነበረው በፊት በጣም ችግር ነበር። የተለያየ ቦታ እናገኝ ነበር ሰዎች ሲነሱ መስክ ላይ ፎቶ ለመነሳት በከተማ ውስጥ ወይ ድልድይ ስር ምናምን እናገኛቸው ነበር። ወይ ምቾት የሌለው መኪና ምናምን እየሄደ ብቻ ምንድነው ሲባል የሙሽሮች ፎቶ የመስክ ፎቶ ምናምን አብዛኛው እኮ የቀደም ያሉ ፎቶች ለሚገርም ሽንቱ ሚሸና ሰው እኮ አጣጣም ከርከ ወይ ዲፎከስ ሆኖ ምናምን ገብቶ በኤዲቲንግ ምናምን ብቻ እንደናት እና እዚህ ግን ፓርኮች ውስጥ ግን በቃ በሰልፍ ታያለ ሙሽሮች በኋላ ደግሞ የሚፈሱት ፋውንቴኖች ምናምን በበለጠ ያሳምሩታል። ለቻናል ዋን ቤተሰቦች እናሳያቸዋለን። ግን አሁን ከኛ ራሱ ብትነሳ ልጆችህን ይዘህ በርግጥ ሁላችን ወላጆች አይደለም ነው ልጆችን ይዤ የት ልሂድ የት ልዝናና ምንም አይነት ነገሮች ባትፈልጊ እንኳን ንፋስ ተቀብለሽ ቁጭ ብለሽ ለመምጣት ደግሞ ጊዜው የሶሻል ሚዲያ ምናምን ፎቶ ተነስተህም ፖስት ለማድረግ ነው ነገር ለማድረግ ብቻ የሚያምር ነገር ይፈልጋልና እዚህ ብቻ ሳይሆን ከሞላ ጎደል አዲስ አበባችን በጣም ጽዱና የተዋበች ሆናለች። እኛ ሙሽራችንን ነቅለን ስንመጣ በቃ የተሻለ ነው ያማረ ብለን እንድንመጣ መግቢያ ማዘጋጃ ቦታ ራሱ ስላገኘን በጣም ደስተኞች ነን። ከቤት ውስጥ መውጣት ንፋስ ማግኘት ቆንጆ ፀሐይን ቆንጆ ብርሃንን ማግኘት ብዙ ኢትዮጵያውያን የሚመኙት ነበር። እንደገና ደግሞ ሚዲያ ላይ መስራት አንዱ ትልቁ የሚሰጠው እድል ምንድነው በፕሮግራም ልናያቸው ማንችላቸው ነገሮች ቀድሞ የማየት እድል ይሰጣል። ግን አንድ ጓደኛዬ ናፍቆትን ምን አለ መሰለሽ እየሄደች የምትቀምሰውን ምግብ ግን ትነግራቸዋለች ወይ ሄዳችሁ እንድትቀምሱ ትጋብዛለች። ጋች እየዞረች ጠጅ የምትጠጣው ጓደኛችሁ ዛሬ መጥቶላል። አይ ናፍቂ ምግቡም ጠጁም መጥቶላል። ዛሬ እንዳታስበው ያንቺ ሐሳብ ነው የሚሆነው። እዛም ጉድ ጉድ ብለን የሰራነው እና ከሷ ባህሪ ሞድላት ትነግራለች። ደስ የሚለው መታ በደንብ ነው የምታስረዳ። በተቀደም የተበለው የገባው ቅመሙ ላይ ቀራት ከቆንጆ በርበሬ እስከ በርበሬ ትነግራለች። ግን ደስ የሚለው አጋብዘን የታዘብኩት ነገር ከሷ ነው እና እንደ ድክመት እሷን ብታሽ ዛሬ ብያለሁ። ዛሬ በገና በዓል ቃል ገብተሻል። ፋርጌ ነው የምጋብዘው። በጣም አሪፍ። አንዱ ደግሞ ባህላዊ ኢትዮጵያውያን ምግባችን አይደለ ዓለም በዓለም ያስብለው በዚህ ያለውን የምግብ ሽታ እኛ እዚህ ጋር ቁጭ ብለን እያጣጣምን በኋላ ደግሞ ስንቀማምሰው ደግሞ ናፍቆት ቶሎ ቶሎ በልነው ደግሞ ወደ ባንዱ ያለ ስለዚህ ሁሉ ነገር ሙሉ ነው። ቻናል ዋን ላይ ብቻ ቆዩ ቤተሰቦቻችን። ቆንጆ የገና በዓል ከኛ ጋር ታሳልፋላችሁ። መልካም ምኞታችንንም እኛ በየማከሉ እያደረስን ጥሩ ጥሩ ነገር እያሳየናችሁ መልካም በዓል እናሳልፋለን። አዎ እኔ ማለት የምፈልገው ምንድነው ሁሉም ሙሉ ነው። ባካችሁ ድግሱ እንዳይበላሽ ከኛ ጋር ብቻ ቆዩ። ከኛ ጋር ከቆያችሁ በጣም ብዙ የዝግጅት ብፌ ነው ያለው። የትም አትሄዱም እርግጠኛ ነኝ። እንደውም የምፈራው ጥሪ ኖርባችሁ እንዳትቀያየሙ ብቻ ነው። ችግር የለም። እሱ ሞባይላችሁን ገብታችሁ እሱን እኮ ነው የምልሽ። ያው ከቤት በዓል ይኬደለ የደረሳችሁበት ጋር ሳትነሱ ፏ ብላችሁ ከኛ ጋር በዓል እንድታከብሩ እንመኛለን። እርግጠኛ ነን እንደምትደሰቱ። ብዙ ነው የምታተርፉት። ድግሱ ሙሉ ነው። ድግሱ እንዳይበላሽ በሙዚቃ ባንድ ነው ሞቅ አድርገን የገባ ነውና ዛሬ ከኛ ጋር እንግዲህ የተለያዩ ድምጻውያን አሉ። ወጣት አንጋፋ ድምጻውያን ይሄንን በዓል እያደመቁልን አብረውን ይቆያሉና እንግዲህ ይሄን ያህል ካልናችሁ ወደ ባንዱ ወደ ሙዚቃ ነው። የኛ ኢትዮጵያውያን ባህል እንግዲህ ባለፈው እንዳልነው ነው። በቃ እንደኛ የሚያከብር ያለ እስከማይመስለን ድረስ መብላት፣ መጠጣት፣ መካፈሉ ቤት ያፈራው ስናፍቆት ተነስታ እንዳልን ቤት ያፈራውን እየበላችሁ እየጠጣችሁ እየተጫወታችሁ ሞቅ ብሎ የምናከብረው በዓል ይሁን። አይናችሁን ጨፍናችሁ በመግለጥ ውስጥ የሚያሳሱ በጣም ልዩ ልዩ ፕሮግራሞች አሉ። አይናችሁ እንዳጨፍኑ ለማለት ነው። ወደ ሙዚቃው እሺ ጥሩ ነው። እሺ እስቲ ደግሚስ ነበር እኔ በጣም ለሙዚቃ ካለ አተ በጎ መልጥ እግዚአብሔር